ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምንሰንብታችኋል። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። የዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ከምንጠቀማቸው በርካታ ከሆኑ ሶሻል ሚዲያዎች መካከል አንዱ ኢሞ ነው ማለት ነው። ኢሞ ደግሞ ከፍተን በምንጠቀምበት ሰዓት ከተለያዩ ወዳጅ ዘመዶቻችን ጋራ የተለያዩ ድምጾችን ቮይስ እንደራረጋለን፣ ቴክስቶችን እንጻጻፋለን፣ ፎቶግራፎችንም እንላላካለን ማለት ነው። ነገር ግን በእኛ ኢሞ ላይ ወይም እኛ በምንጠቀመው በከፈትነው ኢሞ ላይ እንግዲህ ሰዎች ሎጊን እያደረጉ የሚገቡ ከሆነና ወይም አለ በስተቀር ስልካችን ላይ ስንጻጻፍ ቮይስ ስንደራረግና ስንላላክ የነበረው ፎቶግራፎችን እየገቡ የሚመለከቱ ከሆነ በፓስዋርድ መዝጋት እንችላለን ማለት ነው። እኛ የኢሞ አካውንታችንን በፓስዋርድ በምንዘጋበት ሰዓት የፓስዋርዳችንን ቁጥር ሰዎች የሚመለከቱ ወይም የሚያውቁ ከሆነ በጣት አሻራ ጨምረን መዝጋት እንችላለን ማለት ነው። ስለዚህ የጣት አሻራ እንግዲህ መዝጋት የምንችል ሰዎች አለ ማለት ነው። መዝጋት ማንችል ሰዎችም አለን። በጣት አሻራ ምን አይነት ሰዎች ነው መጠቀም የምንችለው፣ መጠቀም የማንችልስ ምን አይነት ሰዎች ነን የሚለውን ሙሉ ዝርዝሩን እንመለከታለን ማለት ነው። ኢሞአችንን እንግዲህ በፓስዋርድና በጣት አሻራ ስንዘጋ እንግዲህ ምንም አይነት ተጨማሪ አፕሊኬሽን አያስፈልገንም ማለት ነው። እዚህ ኢሞ አካውንታችን ላይ በፓስዋርድና በጣት አሻራ እንዴት አድርገን እንዘጋለን፣ የት ገብተን ነው የምናገኘው የሚለውን ሙሉ ዝርዝሩን አንድ ባንድ እንመለከታለን ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል። ወዳጅ ዘመዶቻችን ወደኛ ኢሞ አካውንት ላይ ገብተው ሚስጥራችንን እንዳይመለከቱና እንዳያዩብን ማድረግ የምንችልበት መንገድ እንመለከታለን ማለት ነው። የመጀመሪያው ደረጃ እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል ኢሞ የሚለውን አፕሊኬሽን እንፈልገዋለን ማለት ነው። እኔ ለእናንተ ለማሳየት ስለፈለኩኝ ግን እዚህ ስክሪኑ ላይ አስቀምጨዋለሁ ማለት ነው። አፕሊኬሽኑ እንግዲህ ይሄ ነው ማለት ነው። ይሄን አፕሊኬሽን እንግዲህ እየከፈትን እያንዳንዱን ነገር እያስተካከል እንግዲህ የምንመለከት ይሆናል ማለት ነው። ኢሞ አካውንታችንን በፓስዋርድ እንዘጋዋለን ማለት ነው። ሌላኛው ሲቀጥል እንግዲህ በአሻራ መጠቀም እንችላለን ማለት ነው። አፕሊኬሽኑን ቀጥታ እንዳገኘን እንከፍቷለን ማለት ነው። አፕሊኬሽኑን እንግዲህ እንደከፈትነው እንደዚህ የምንጻጻፋቸው ሰዎች ናቸው የሚመጡ ማለት ነው። ከነዚህ መካከል ግን ቀጥታ ወደ ፕሮፋይላችን እንገባለን ማለት ነው። ቀጥታ ስለዚህ ፕሮፋይላችንን እዚህ አካባቢ ያለ ማለት ነው። እዚህ አካባቢ ያለውን የኛን ፕሮፋይል ቀጥታ እንነካዋለን ማለት ነው። እዚህ ላይ እንግዲህ ፎቶግራፍ ካደረጋችሁ ፎቶግራፉ ይመጣላችኋል ወይ አለበስተቀር የተለያዩ ምስሎችን አስገባችሁ እንግዲህ ምስሉም ይመጣል ማለት ነው። እናንተ ላይ እንግዲህ ፎቶግራፍም ምስልም ከሌለ ደግሞ ባዶ ይሆንና እዚህ አካባቢ እንነካዋለን ማለት ነው። ስለዚህ ምንድነው የምናደርገው? እሱን አንድ ጊዜ እንደዚህ እንነካለን ማለት ነው። እሱን እንደነካ ነው እንግዲህ ቀጥታ እንደዚህ በርካታ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ሴቲንጎች መካከል እንግዲህ ምን ሚለውን እንፈልጋለን? ሴቲንግስ የሚል እዚህ ጋር ሴቲንግ አለ ማለት ነው። እሱን አንድ ጊዜ መጫን ይኖርብናል ማለት ነው። ስለዚህ ሴቲንግስ የሚለውን እንዳገኘን እንግዲህ አንድ ጊዜ እንጫነዋለን ማለት ነው። እንደዚህ ሴቲንግስ የሚል ከተጫን በኋላ ምን ሚል እናገኛለን? አካውንት ኤንድ ሲኩሪቲ የሚል ይመጣልናል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ላይ አካውንት ኤንድ ሲኩሪቲ የሚለውን እንዳገኘን እንግዲህ ሙሉ ለሙሉ አካውንት ኤንድ ሲኩሪቲ የሚለውን እንጫነዋለን። አካውንት ኤንድ ሲኩሪቲ የሚለውን እንደተጫነ እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ በርካታ ከሆኑ ሴቲንጎች መካከል እንግዲህ ፓስኮርድ ሎክ የሚል ይመጣልና ማለት ነው። እነዚህ ሴቲንጎች እንግዲህ የሚመጡት ምንድነው የትኛውም አይነት የስልክ ሞዴሎች ላይ ተመሳሳይ ነው ማለት ነው። የአንድሮይድ የሚሆን የአይፎን ተጠቃሚዎች የሚሆኑ የትኛውም አይነት የስልክ ሞዴሎች ላይ ተመሳሳይ ነው። ኢሞ ከፍተን ለምንጠቀም ማለት ነው። ስለዚህ ምንድነው የምናደርገው? እንግዲህ እዚህ ጋር ላይ ፓስኮርድ ሎክ የሚለው እንግዲህ አንድ ጊዜ እንጫነዋለን ማለት ነው። እሱን አንድ ጊዜ እንግዲህ በምንጫንበት ሰዓት እንግዲህ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ሲመጣልን እንግዲህ ዋናው ምንድነው የኛን የኢሞ አካውንታችንን የተለያዩ ወዳጅ ዘመዶቻችን እንግዲህ እየገቡ የምንላከውን ሚስጥሮቻችንን እንዳይመለከቱ የምናደርግበት መንገድ ነው ማለት ነው። ስለዚህ እንደዚህ ከመጣልን በኋላ ምንድነው የምናደርገው? እዚህ ጋር ላይ እንደምትመለከቱት ኢኔብል የሚል አለ ማለት ነው። እዚህ ጋር ኢኔብል የሚለውን አንድ ጊዜ እንጫነዋለን። ኢኔብል የሚለውን አንድ ጊዜ እንደዚህ ስንጫነው እንግዲህ ምንድነው የምናደርገው? የማንረሳው 4 ዲጂት የሆነ ፓስዋርድ እንሰጠው ይፈልጋል ማለት ነው። እዚህ ጋር ላይ የምናስገባውን እንግዲህ ፓስዋርድ በቀላሉ የማንረሳው መሆን አለበት ማለት ነው። ይሄንን ፓስዋርድ ከረሳ ነው ዳግመኛ ወደ ኢሞአችን ገብተን መጠቀም ወይ መገልገል አንችልም ማለት ነው። ስለዚህ ምንድነው የምናደርገው? ራሱ እዚህ ጋር ላይ ስንነካው እንግዲህ ቁጥሮች ይመጣሉ ማለት ነው። ከመጡልን ቁጥሮች መካከል እንግዲህ መርሳት የማንችለውን እናስገባለን ማለት ነው። የራሴን አስገባለሁ ማለት ነው። እናንተም የራሳችሁን ታስገባላችሁ። ስለዚህ
እዚህ የማረሰው ቁጥር 4 ጊዜ አንድ አረጋለሁ ማለት ነው። 1 2 3 4 አረጋለሁ ማለት ነው። 4 ጊዜ አንድ አረጋለሁ ማለት ነው። ስለዚህ አሁን ድገሞ ይለኛል ማለት ነው። 4 ጊዜውንም አንድ አስገባለታል ማለት ነው። 1 2 3 4 አስገብቻለሁ ማለት ነው። እንደዚህ ሳስገባለት እንግዲህ ደን ብሏል ማለት ነው። ሙሉ ለሙሉ ፓስዋርድ አስገብቻለሁ። ደን የሚለውን አንድ ጊዜ እነካዋል ማለት ነው። እዚህ ኢሞ ፓስዋርዳችን እንግዲህ አዘጋጅተን ጨርሰናል ማለት ነው። ይሄንን ቁጥር ዘወትር ወይም ሁሌ ልንረሳው አይገባም ማለት ነው። ምክንያቱም ወደ ኢሞ አካውንታችን ስንገባ ሙሉ ለሙሉ ይሄንን ፓስዋርድ ይጠይቀናል ማለት ነው። ነገር ግን ይሄንን ፓስዋርድ እንግዲህ ስናስገባ ሰዎች ቢመለከቱ ወይም ቢያውቁብን እንግዲህ ይሄንን ፓስዋርድ መቀየር እንችላለን ማለት ነው። ከመጀመሪያው አመጣጣችን እዚህ ድረስ መጣን እንግዲህ ሙሉ ለሙሉ እዚህ ጋር ቼንጅ ፓስዋርድ የሚል አለ። እሱን ነክተን እንግዲህ ሙሉ ለሙሉ መቀየር እንችላለን ማለት ነው። ይሄን ቁጥር ስናስገባ ሰዎች እንዳይመለከቱ ከፈለግን ደግሞ በአሻራ ማስቀመጥ እንችላለን ማለት ነው። አሻራ ላይ እንግዲህ ልናስቀምጥ የምንችለው የመጀመሪያው ደረጃ እዚህ ጋር ላይ እንደምትመለከቱት እንግዲህ ምን ሚላለ አንሎክ ዊዝ ፊንገር ምትላለች ማለት ነው። እሱን ቀጥታ ይችን በማብራት ሙሉ ለሙሉ ማድረግ እንችላለን ማለት ነው። ይሄንን የጣት አሻራ ከማድረጋችን በፊት ግን ማስተካከል ያለብን አንድ ሴቲንግ አለ ማለት ነው። ከነሱ መካከል እዚህ ጋር እንግዲህ አውቶሎክ የሚለውን አንድ ጊዜ እንጫነዋለን። አውቶሎክ የሚለው እንግዲህ እንደዚህ ስንጫነው እንግዲህ ሙሉ ለሙሉ የተቀመጡ ደቂቆች አሉ ማለት ነው። ዋናው ትልቁ ነገር ምንድነው ስንጠቀም ቆይተን ቀጥታ ከኢሞ እንደወጣን እንግዲህ የተለያዩ ወዳጅ ዘመዶቻችን ገብተው ስንጸጻፍ ስናወራ ስንልላክ የነበረውን ነገር ሚስጥር እንዳይመለከቱ ስለሆነ ሙሉ ለሙሉ ከኢሞ እንደወጣን እንዲጠይቃቸው ወይም ሎክ እንዲሆን ስናደርግ እንግዲህ ምንድነው የምናደርገው እዚህ ጋር ኤቭሪ ታይም እናደርገዋለን ማለት ነው። ቀጥታ እኛንና ሌሎችን ጨምሮ ከኢሞ ላይ ሙሉ ለሙሉ እንደወጣን ፓስኮድ ይጠይቀናል ማለት ነው። ወይም ፓስዋርድ ወይም የጣት አሻራ ይጠይቀናል ማለት። ስለዚህ እነዚህን እንተውና ምንድነው የምናደርገው እነዚህን ቀጥታ እነዚህን እንተውና እዚህ ጋር ላይ ሙሉ ለሙሉ ኤቭሪ ታይም የሚለው ላይ እናደርገዋል ማለት ነው። ኤቭሪ ታይም እናደርገውና ባክ ብለን እንመለሳለን ማለት ነው። ባክ ብለን እንግዲህ ስንመለስ ሙሉ ለሙሉ የጣት አሻራ የምናደርገው ምንድነው እዚህ ጋር ያለችትን አንሎክ ዊዝ ፊንገር ምትለይትን እሷን እናበራታለን ማለት ነው። እሷን ቀጥታ እንደዚህ በመናበራበት ሰዓት እንግዲህ ሙሉ ለሙሉ የጣት አሻራም ይጠይቀናል ፓስዋርድም ይጠይቀናል ማለት ነው። ሁለቱንም በአንድ ጊዜ እንድናስገባ ሳይሆን እዚህ ጋር የሚጠይቀን ምንድነው ከጣት አሻራችን ወይም ፓስዋርዳችንን ከሁለቱ ማስገባት አንዱን እንችላለን ማለት ነው። ለምሳሌ ፓስዋርድ ስናስገባ እንግዲህ ሰዎች የሚመለከቱን ከሆነ ሆን ብሎ የሚከታተሉን ከሆነ በጣት አሻራ ማድረግ እንችላለን ማለት ነው። እዚህ ላይ በኢሞ አካውንታችን ላይ እንግዲህ አሻራ ልናደርግ የምንችለው የመጀመሪያው ደረጃ ምንድነው ስልካችን አሻራ የሚቀበል ከሆነ ብቻና ብቻ ነው ማለት ነው። ስልካችሁ ግን አሻራ መቀበል የማይችል ከሆነ ሙሉ ለሙሉ አሻራ ልታደርጉ አይቻልም ማለት ነው። ስለዚህ ኢሞ አካውንታችን ላይ እንግዲህ የተለያዩ ወዳጅ ዘመዶቻችን እየገቡ የሚመለከቱ ወይም አላስተቀም ሚስጥራችንን የሚያይብን ከሆነ በቀላሉ እንደዛ አድርገን መዝጋት እንችላለን ማለት ነው። ለምሳሌ ከዚህ ወጥቻውን ሙሉ ለሙሉ ወጥቻለሁ ማለት ነው። ኢሞ ላይ ተመልሼ ብገባ አሻራ ወይም አላስተቀም ፓስዋርድ ይጠይቀናል ማለት ነው። ስለዚህ እሱን አንድ ጊዜ በመነካበት ሰዓት እንደዚህ ጠየቀኝ ማለት ነው። ሙሉ ለሙሉ የጣት አሻራ ወይም አላስተቀም ፓስዋርድ እንደዚሁ ይጠይቀኛል ማለት ነው። ፓስዋርዱን ወይም አሻራን በማስገባት ሙሉ ለሙሉ እንደዚህ መክፈት እችላለሁ ማለት ነው። ዘመዶቻችሁ እንግዲህ የሚከታተሏችሁና የምትጻጻፉትን የምትለላኩትን ቮይስ የምትደራረጉትን የሚከታተሏችሁና የሚመለከት ሚስጥር የሚያወጡ ከሆነ በቀላሉ በእንደዚህ አይነት መንገድ መገላገል ትችላላችሁ ማለት ነው። ስልካችሁ የአሻራ አገልግሎት የሚሰጥ ከሆነ በጣት አሻራ አብራችሁ መዝጋት ትችላላችሁ። ስልካችሁ ግን አሻራ አገልግሎት መስጠት የማይችል ከሆነ የጣት አሻራ መጠቀም አትችሉም ማለት ነው። ስለዚህ ኢሞ አካውንታችሁን እንግዲህ ለደህንነታችሁ ወለ ሲኩሪቲ አድርጋችሁ ለመጠቀም እንግዲህ በእንደዚህ አይነት በቀላሉ መጠቀም ትችላላችሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። መልካም መሰንበቻ። ቻው።